እኔና ወርደት ተጣልተን ምናምን ዘይዘጋነውን ጉዳይ አንቺ ሄደሽ አነካክተሽ ሁለታችንን አሰዳደብሽ። በቃ በየቤቱ እየሽ መልከስከስ ሰው ማቀሳሰር ስራሽ ነው። እነሱም ሰዎች ይንቁሻል። የመጣችው እኮ ወዳም ፈልጋን ሳይሆን ቤታ እንድናናድድላ በሷ ቤት አስባ ነው የሚሉሽ ነው። ኩርት በይ ጎንደሬ ነኝ ብለሻል አይደለ? እንግዲህ ለሰው ማንነት የምንሰጥ የምንነጥቅ አይደለን። ቆፍጠን በይ። አሁን ዛሬ ያወራሽ ወሬ እነስንት ነጥብ አስጠለሻል። ጥቁር በጥቁረታቸውም እኔ ዩቲዩብ ላይ ፊልተር የለ ምን የለ በከለር ወጥቻ ሳይታችኋል። ላይት እንኳን አሁን ነው ላይት አይኔን ሲያመኝ መጠቀም የጀመርኩ። ላይት ሳይኖር ያለ ፊልተር ኢንስታግራም ላይ ታውቂያለሽ፣ ያለ ፊልተር ነው የምንገባው። አንቺ ስጎረጉሪ እንደውም ፊልተር አድርገሻል። ያለ ፊልተር ነው የምንገባው። ይደውሉ እስኪ ቴሌግራም ላይ ይደውሉ፣ የፈለጉበት በፌስ ታይም ይደውሉ። ችግር የለብኝም እኔ በከለር ያላፍርም። ስፈልግ በጥቁር ስፈልግ አንቺ ከዩቲዩብ ላይ እና ቲክቶክ ላይ አንድ አይደለም መልክሽ እኮ። ይሄ ምንም እኮ ከለር ግን እኔ ቱቱን ሁለታችሁ ናችሁ ከለራቸው የሚጠሉት ያልሽ። ሀናቡን እኮ ጥቁር ነሽ፣ ጣሳ ምንድነው ጥቁር ነሽ፣ ጠራራ ነሽ፣ ጥቁር ሰው እያልሽ እኮ ስትሰድቢያን ነበር። ነጥብ እኮ ነው የምታስጤው። እንዴት አይገባሽም? አሁን ከንቁርቲ ጋር ስለ ጥቁረት ያወራሉ ማሮች፣ ስለ ጥቁረት ያወራሉ። ግን ሀናቡን ጥቁር እያለች ስትሰድባን ነበር። ቁጭ አርገሽ ቱቱን እዛ ቁጭ አርገሽ ቱቱ እኮ ጠቋራ ናት። ቁጭ አርገሻት እሷን ሀናቡን ስለ ጥቁረት ትሰድቢያለሽ። ሰው ማያ ይመስልሻል? ላይክ እግዚአብሔርን ጋይስ እኔ አሁን ይሄ እንደ ምክር ነው የምነግራት። ቀልድ ቢሆን ታውቃላችሁ በደንብ አድርጌ ሙድ ነው የሚይዝብሽ። እስቃለሁ፣ እጫወታለሁ። በቁም ነገር ነው የምነግርሽ። ሀሜት ተይ። የሰው ልጅ ለምን ሰደበኝ ለምን በጎች ከምትይ በጎች አደራጅ በስርሽ። እኔ እኮ እንደ አግብቻለሁ። አስተዳደግ እኮ ነው። አስተዳደግ ያስታውቃል። ውሻ እንደሚገባው ውሻው ባልሽ የት ሄደ? እናትህ ውሻ ባል አግብታ አስተዳደግህን ታውቀዋለህ። ውሻ ባል የሚገባው እንግዲህ ቤት ውስጥ እናት ውሻ አግብታ ወይ እህት ውሻ አግብታ አኗኗርህን ታውቀዋለህ። እና ሰው ሁሉ እንደዚያ ይመስላል። እኔ ምንም አይሰማኝ። ውሻ ባልሽ ማንም ውሻ እንደማላገባ ማንም ከውሻ ጋር ሀበሻ ሆኖ እንደማይዳራ እንዲህ አይነት ነገር እንደማናቅ ዓለም ምድሩ ያውቃል። ለመበሻሸቅ ነው ይመች፣ ግን ማንነትህን ነው የምታሳይበት። እኔ ማርያም ውሻ ባልሽ ብትል ውሻ በዳሽ ብትል ውሻ ምንም አይመስለኝ። እኔ ቤታ ነኝ። እንስሳ እንደማሳድግ ማንኛውም ሰው ዓለም ላይ እንደሚያሳድገው ውሻ እንደማሳድግ አምናለሁ። ከዛ በተረፈ ቅጥቀጣ ከፈለግሽ እኔ በደንብ እስከ መጨረሻው ፊንገር አስጨርስሻለሁ። ማርያምን እስከ መጨረሻው አጠብታ ድረስ እስከ ሞት ነው ያልሽዋል። እስከ ሞት እስከ ጦርነት አስኬድሻለሁ። ግን ሀሜት ተይ። እኔ ፈታሻለሁ። አይኖ አይምሮሽ እንዳዞርኩትኝ ፊትሽ ሁሉ እንዲህ ተጨማዷል። እፈታሻለሁ። ግን አሽሙር ተይና በራስሽ ሙር ተጫዋች። አርቲስትንም የፈለግሽውን እያማሽ ቀጥይ፣ ይመችሽ። ግን ከኔ ላይ አሽሙርሽን አቁሚ። እስከ ዘላለም አልፈታሽም። አንቺ እነ ጂጂ እነማለ እንዲህ ነው አይደል ያሻቸው? ከነሱ በላይ ይዝሻለሁ። የበላይሽ አለ። እውነቴን እኮ ነው ጋይስ። እስቲ እግዚአብሔርን እኔ ልወቀስበት። እሷ አሽሙሯን አቁማ በራሷ ሙር ትጫወት። እማምላክን የምወደው አባቴን ይሳይ አንድ ቀን ስሟን አልጠራም በስተት። ግን የበላይም በላይ እንዳለለት እኔ አሁን የእኔ በላይ ሊኖር ይችላል። ተናጋሪ ከኔ በላይ ሊኖር ይችላል። ትም ያለሽ አሁን ለራሴስ ለአንድ እኔ እኮ የምናገራት በረሮ ትልቅ ነገር አድርጌው አይደለም። ምን አገባሽ? ብቆረጥ ብፈለጥ ብመጠጥ ምን አባሽ አገባሽ? የእኔ ሰውነት ላይ ነው አንቺ ሰውነት አይደለም ብዬ ልጠይቅሽ ይችላል። አየሽ፣ የሰውን እየተናገርሽ የአንቺን ደግሞ ሰው ሲናገርሽ አትፈልጊም፣ ትጨሻለሽ። ይህንን ነው የምልሽ። እና ለነገ የሚቀመጥ ቃል እኔ አሁን የበፊቶቼን ቃል ምን ሆኜ ነው እንዴት ተናገርኩ ትላለ። በጣም ድሮ በምሳደብ ጋይስ ዋይ ለምንድን ነው እንደዚህ የተሳደብኩት? ለምን ለማስተካከል የራሴን ባህሪ እንደዚህ አይነት ሰው እንዳልሆንክ የራሴን ነገር ለማምጣት ነው እየጣርኩ ያለሁት። ጥሩ ሰው ሆነሽ መተሽ በጎይ ሰብስቢ ምንም ማለት አይደለም እንዴ። እኔ እኮ ሰድቢያት አላግጬባት ምክር ደረጃ እኮ ገባው። መምከር እኮ ጀመርኩኝ። እሷ ስትገጥም የመሰላት ቀለል አድርጋ ነው የጀመረችው። ስሜን አጥፍታ ምናምን ቀለል አድርጋ ምናምን ነው የጀመረችው። አይደለም እኔ አይሻውን እቴቴ በአሽሙር ምናምን ይናገራል በረሮ ምናምን። አሁን እሱ የእውነት ሃይማኖት ከተለወጠ ቢሆን ኖሮ ሁለት ሴቶች መሀል አይገባም። አንድ ሁለተኛ ነገር እኔ ነኛውን በአሽሙር አያወራም። የሆነ ሰው ቪዲዮ ተፖስቶ አየው ፍትህ ለበረሮ ሲል አያችሁ። አሽሙር አሁን ይሄ ጌታ ሰው ነው ተለወጠ። እኔ ጅለኝ
የሰደበኝን ምናልባት ይቅርታ ላደርግለት እችላለሁ። ስሜን ሲያጠፋ የነበረ ሰው ግን በውሸት መቼም ጉድጓድ ከነቆም ይቀበራለሁ እንጂ አልሰማም። የድሮ ቤታ ቆፍሬ ቀብሬያታለሁ። ያቺ ሶሪ እንደፈለጋችሁ ስሜን ስታሩ ይቅርታ ብለውሻል እኮ ቤታ ለእግዚአብሔር ስትሉኝ እሺ ችግር የለውም ብዬ በፍቅር የሚይዛችሁ ነው። ቆፍሬ ቀብሬያታለሁ። 7 ክንድ ነው የቀበርኳት ያችን ቤታ። ጨርሻለሁ። 7 ክንድ። የዋህነት አይጠቅምም። ሚስኪን ማዘን ለሰው ልጅ አይጠቅምም። በቃ ይሄን ተረድቻለሁ። አይጠቅምም። ክፋት ነው መሰለኝ ከፍ የሚያደርገው። አይጠቅምም። በቃ እኔ እኮ ነግሬያታለሁ እኮ እግዚአብሔር ይሄ ነገር እንደሚመጣ እንደማትችለኝ እኮ አውቃለሁ። በአክብሮት ራሱ የዛን ቀን ወጣ አፏን ለመጀመሪያ ቀን ልትከፍት ስትል በአክብሮት ሄጅ በቴሌግራም በኢንስታግራም አውርቻት ከጀመርኩ እንደማላቆም ከያስኳት እንደማለቃት ስለማቅ ነገርኳት። በስነስርዓት ባስረዳት ምን ብላት ሊገባት አልቻለም። ለምን የዩቲዩብ ተዳክሟል ምናምን ደግሞ አሁን ደግሞ እሺ በምን አወቅኩኝ? አንቺ 2 ስልክ ይዘሽ እናንተ ያለባችሁ እዛ ህንፃ የምትኖሩበት ቦታ አፓርትመንታችሁ እንዴት አወቅኩኝ? ስልክ ልሸጪ እንዴሽ በምን አወቅኩ? አንቺም ሰውን እንደምትከታተዩ ሰውም ለእኔ መጥቶ እንደሚነግረኝ አዘንጊ። ጨርሻለሁ። ይሄ ምክሬ ነው። አሽሙራ ቁመሽ በራስሽ ሙድ ሂጂ። ያለበለዛ ግን ፊትሽ እንደ ጠላ ቤት ጣሳ እስኪጠማዘዝ ድረስ አልተውሽ።